ሰላም እጅግ በጣም ተጨናንቃ ነበረ። ምክንያቱም እንግዲህ ያው ቤተሰብ የፈቀዱላት ወይንም ደግሞ ሽማግሌ ተልኮ የተሰጣት ማለት ነው። ያ ማለት እንግዲህ ናታንና እንዲሁም ደግሞ ሰላም አንድ ላይ እንደሚሆኑና እንዲሁም ደግሞ የወደፊት ባልና ሚስት እንደሚሆኑ ነበር በግልጽ እየታወቀው ማለት ነው። ስለዚህ አሁን ላይ እንግዲህ ማይካ ባደረገችው ወይንም ደግሞ ባቀናበረችው ነገር እጅግ በጣም ያው ሰላም ማለት ነው እያሳሰባት ይገኛል ማለት ነው። ምክንያቱም ፎቶ አድርጋ አስቀምጣ ነበረ። ስለዚህ አሁን ላይ እንግዲህ የራሷ የማይካ ማለት ነው ግለሰብ የሆነ ሰላም ጋር ደውሎም እያስፈራራት ነበረ። የያዝኩትን ፎቶ በእርግጠኝነት ለምታውቂያቸው ለእያንዳንዳቸው ሲሆኑ የምበት ነው። ከዛ ልጃችሁ ምን አይነት ልጅ እንዳለቻችሁ ብዬ እያንዳንዱ ለቤተሰብ ሳይቀር ነው የምበትንልሽ በማለት እንግዲህ ስልክ በመደወል ሲያስፈራራት ነበረ ማለት ነው። ግን ደግሞ ናታን እንዳትጨናነቅና እንደዚያ እንዳታስብ ማለት ነው ያው ከሰላም ጎን ነው። ምክንያቱም እኔ ነገሮቹን ችግሮቹን እኔ ራሴ እፈታቸዋለሁኝ፣ አንቺ እንደዚህ መጨናነቅ የለብሽም እባክሽን ሰላም በማለት እንግዲህ ከጭንቀት እንድትወጣለት በማድረግ ያው እንትን እያለ ይገኛል ማለት ነው። በስተመጨረሻም እንግዲህ ፎቶውን የያዘው ግለሰብ እንዲሁም ደግሞ ፎቶውን እንዳልበትነው ከፈለግሽ ደግሞ 100,000 ብር አንጭ እያለ ደውሎ ማለት ነው ሰላምን ሲያስፈራራት የነበረ ግለሰብን ማለት ነው። በስተመጨረሻም እንግዲህ ናታን እጅ ከፍንጅ እዞታል ማለት ነው። ምክንያቱም ለሱ የምንሰጠው 100,000 ብርም የለም እንዲሁም ደግሞ ያንቺ ፎቶም ከማንም እጅ በእርግጠኝነት አይደርስም፣ እኔ የማደርገውን አውቃለሁ በማለት እንግዲህ ያው ናታን እጅግ በጣም በመበሳጨት በመናደር ነበረ ስልኩ ከተደወለላት ለሰላም ከተደወለላት በኋላ ማለት ነው 100,000 ብር አንጪ ካለዚያ ደግሞ ፎቶሽ እንዳለ እበትነዋለሁ ጉርሽን አጠቃላይ የሚያቀኝ ሰውና እንዲሁም ደግሞ ቤተሰቦች ጋር ይደርሳል ሲል ሲያስፈራራት የነበረውን ግለሰብ ማለት ነው። ይህን ሰው ማን እንደሆነ እኔ ደርሽበታለሁ፣ ስለዚህ ካለበት ድረስ እኔ ሄዳለሁ በማለት እንግዲህ ናታን ወዲያውኑ ነበር ወጥቶ የሄደው ማለት ነው። ሰላም ብጠረውም ግን ደግሞ እንዳትከተኝ እኔ ብቻዬን ነው የሚሄደው በማለት እንግዲህ ናታን ቀጥታ ያንን ግለሰብ ለማግኘት ሄዶ ነበር። በስተመጨረሻም እጅ ከፍንጅ ይዞታል ማለት ነው። ከያዘውና ካሰረው በኋላ እንዲሁም ደግሞ ሰላምን ነበር ሄዶ ያመጣት ማለት ነው። ምክንያቱም ያደረገውን ነገር ለማሳየት ምክንያቱም እንደዚህ አድርግ ያለሁኝ ነገሮቹን ከዚህ በኋላ ያንቺ ፎቶ አይሰራጭም፣ ሲቀጥል ደግሞ የተባለው 100,000 ብርም አይሰጠውም በማለት እንግዲህ ሊነግራት ይችል ነበር። ግን ደግሞ እሷ የግድ ባይኗ ማየት አለባት። እንድትረጋጋ ፈልጋለሁ፣ በዚህ መልኩ እንድትረበሽ በፍጹም አልፈልግም በማለት እንግዲህ ለሰላም በማሰብ ነው ሰላም ካለችበት መጥቶ በመውሰድ እንዲሁም ደግሞ የያዘውን ግለሰብ ሊያሳያት የቻለው ማለት ነው። ሰላም እጅግ በጣም ነበር እየደነገጠችው። በእርግጠኝነት ለምንድን ነው እንደዚህ የምታደርገው? ማን ነው የላከህ? ለምን ሰዓት ተወኝም ብላ በእርግጠኝነት ማለት ነው የምትናገረው ይመስለኛል ብዬ አስባለሁ። ይህን ነገር በማሳካቱና እንደዚህ በማድረጉ እውነት ለመናገር ናታን እጅግ በጣም ጠንካራ ሆኗል። በእርግጥ አሁን ላይ ከበፊቱ አሁን እየጠነከረና እንዲሁም ደግሞ አንዱኛውም ችግር አለፍኩ ሲል ሌላ ችግር ቢመጣበትም ግን እየጠነከረ መጥቷል ብዬ ነው የማስበው ማለት ነው። ሲቀጥል ደግሞ አሁን ላይ ማለት ነው ያው ማይካ ከእስር ቤት ለመውጣት የሆነ እንትን አስባለች ማለት ነው። ያሰበችው ነገር ብቻ አይደለም፣ ብቻ ግን እያመማት ነበር። በእርግጥ እየነሰራት ስለነበር ማለት ነው ራስ ምታትን በጣም እያመማት ነበር። ግን ደግሞ ናታን የኔና የኔ ብቻ ነው፣ ከኔ ውጪ ናታን የማንም ሆኖ ማየት በፍጹም አልፈልግም እያለች እንግዲህ አሁንም እየተናገረች ያለችው ማይካ ማለት ነው ናታንን ለራሷ ለማድረግ እየጣረች ትገኛለች ማለት ነው። እንግዲህ ያው የማይካ ጓደኛ የሆነችው ማለት ነው ናታን እንደማይወድሽ ነው የማውቀው። ምክንያቱም ናታን የሚወደው ሰላምና እሱ በጣም ይዋደዳሉ። ናታን የሰላም ነው። ስለዚህ በማይሆን ነገር ላይ ጊዜሽን ማሳለፍ አንቺ ጥሩ አይደለም፣ ወደ ራስሽ መመለስ አለብሽ በማለት እንግዲህ እስር ቤት ያለችው ጓደኛዋ ለማይካ ትናገራለች ማለት ነው። ማይካ ደግሞ በፍጹም እንደሱ እንድትይ በፍጹም እኔ አልፈልግም። ምክንያቱም እኔ ከስር ከመሰረቱም በልጅነቴም
ያደግኩት ናታን የኔ እንደሆነ እየተነገረኝ ነው ያደግኩት። ስለዚህ ናታን የኔና የኔ ብቻ ነው፣ የማንም ሲሆን ማየት አልፈልግም። ሲቀጥል ደግሞ ሰላም እሱን በምንም አይነት መልኩ ልትመጥነው አትችልም በማለት እንግዲህ ስትናገር ነበር። ወዲያውኑ እነሰራት ጓደኛዋም አሳዝናት ማለት ነው እያለበሰቻት ትገኛለች ማለት ነው። ስለ ሁኔታው እንግዲህ ስለ ፎቶ ሁኔታ ወይንም ደግሞ ፎቶውን ያሰራጨው ግለሰብ ማን እንደሆነ ሊጠይቃት እስር ቤት ድረስ እንግዲህ ናታን መጥቶ ነበረ ማለት ነው። አንቺ ነሽ አሁንም እስር ቤት ሆነሽ እጅሽ አያርፍም አይደለ? ተንኮልሽን መስራት ጀምረሻል። ለምንድን ነው አርፈሽ የማትቀመጪው? ለምን ህይወታችን እንድንኖር አንቺ ለምንድን ነው የማትፈቅጅልን? በቃ ሁልጊዜ ተንኮል ነው እንዴ? ቢያንስ እንኳን እስር ቤት ሆነሽ እንዴት ተንኮል ትሰሪያለሽ? በማለት እንግዲህ ናታን በተደጋጋሚ ማይካን ቢጠይቃትም እኔ ምንም ነገር ያደረኩት ነገር የለም፣ ምንም አላደረኩም የምትለው ነገር እኔ ምንም አላቅም፣ ያሳየኝም ስልክ ቁጥር እኔ አላቀውም፣ እባክህን ናታን እባክህን ተወኝ በማለት በጣም እንዳመማትና እንዲሁም ደግሞ እየነሰራት እንደሆነም በግልጽ ራሱ ናታን አይቷታል ማለት ነው። ናታን ወደ ቤት ሲመለስ ለሰላም ራሱ የነገራት ማይካ በጣም እንደታመመችና በጣም ያው አደጋ ላይ እንደሆነች በጣም እየነሰራት እንደሆነ የራስ ምታት እንደያዛት ነው እንግዲህ በግልጽ ያደረገችው ነገሮች በሙሉ ደግሞ እሷ እንዳልሆነችና ሌላ ሰው ሊሆን ይችላል፣ እኔ ምንም ነገር የማውቀው ነገር የለም በማለት ማይካ ስለነገረችው ቀጥታ ሄዶ ለሰላም ማይካ ምንም ነገር አላደረገችም እና በጣም እንዳመማት ነው ያየዋት። በጣም ፊቷ ራሱ ተቋቁራል በማለት ለሰላም ይናገራት። ሰላምም በእርግጠኝነት ራሷንሽ ሆን ብላ ነው እንደዚህ ያለችው እንጂ ራሷንች ሁሉ ድርጊት የምታደርገው ከሷ ውጪ እኔን በእንደዚህ አይነት መልኩ ሊያጠቃኝ የሚችል ግለሰብ የለም በማለት እንግዲህ ሰላምም ተናግራ ነበረ። እሺ ለማንኛውም ተረጋጊ በማለት እሷን አረጋግቷል። ሲቀጥል ደግሞ እንግዲህ ማይካ ሐኪም ቤት ገብታለች ማለት ነው። በጣም እንደታመመችና እንዲሁም ደግሞ እርዳታ እንደምትፈልግ ነው የተናገረው ዶክተሩ። ሲቀጥል ያው ከሮዛ እናት ጋር ደውሎ ነበረ። የሮዛ እናትም መታ ነበረ፣ ወይዘሮ ሜሮን ማለት ነው። እና ጽንሱ እንዴት ነው ብላ ነው የተናገረችው በነገራችን ላይ ማለት ነው። እና ዶክተሩም ሆነ እንዲሁም ደግሞ ማይካ ድንገጥ ነበር ያሉት። ምክንያቱም ማይካ ነው እንጂ ምንም አይነት ጽንስ እንደሌለ የታወቀ ጉዳይ ነው ማለት ነው። ስለዚህ ጉዳይ ደግሞ ሮዛ ማጣራት ትፈልጋለች። የእውነት ታማለች አልታመመችም፣ የታመመችበትስ ምክንያት ምንድን ነው የሚለውን እኔ ማጣራት እፈልጋለሁ። አሁን እናቴ ግን ያው አንቺ ክሱን እንድታነሽላት ነው የምትፈልገው፣ ግን ደግሞ አንቺ ለማይካ በምንም አይነት መልኩ ክሱን እንድታነሹ አልፈልግም። ምክንያቱም በቃ እኔ ማወቅ ያለብኝ ነገር አለ። እሷ ከወጣሽ ማለት ደግሞ በጣም ብዙ ችግሮች ይፈጠራሉ ታውቂያለሽ እሷ በማለት እንግዲህ ያው ለሰላም ተናግራለች ሮዛ ማለት ነው። ሰላምም እንግዳ ምክንያቱም አሁን እማዬ ልትቆጣ ትችላለች ብላለች። ግን ደግሞ ብትቆጣም ትቆጣ እንጂ ያለምንም ምክንያት ልሷን አሁን ላይ ክሱን ማንሳት የለብንም፣ ካነሳ ነው ደግሞ በጣም ችግር ነው የሚሆነው በማለት እንግዲህ ወስነዋል ማለት ነው። ስለዚህ አሁን ላይ በስተመጨረሻ ክሱን ያለማንሳት ወስናለች ሰላም። ሲቀጥል ደግሞ ሮዛ ስለምን ጉዳይ እንደታመመች በደንብ ማጣራት ትፈልጋለች። ያ ማለት ደግሞ እርግዝና ምንም ነገር እንደሌለ ልታውቅ ትችላለች ማለት ነው። እና በስተመጨረሻም እንግዲህ ሰላም ማለት ነው ያው የእሷን ፎቶ የበተነውን ግለሰብ ራሱ ናታን እዞላታል ማለት ነው። ስለዚህ ቦታው ድረስ ነበር የወሰዳት። ምክንያቱም ምን ማድረግ እንደምትወስን ራሷ ታውቃለች ከሚል አንጻር፣ እንዲሁም ደግሞ ከዚህ በላይ እሷ መፍራትም ሆነ መደንገጥ እንደሌለባት በግልጽ ያሳየበት ሁኔታ ነው ማለት ነው። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት እወዳለሁ። መልካም ጊዜ ተመኘውላችሁ።